ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአዲስ አበባ በተለያዩ አካባቢዎች አፈሳ እየተካሄደ እንዳለ መረጃዎች ያመለክታሉ። አፈሳው ምክንያቱ በግልጽ የታወቀ ነገር የለም። የአብይ አህመድ አገዛዝ በአማራ ክልል ለገባው ጦርነት እየደረሰበት ላለው ከፍተኛ ኪሳራ የወታደር ቁጥሩን ለመጨመር በተለያዩ የሀገሪቱ አካባቢዎች አስገዳጅ ብሔራዊ ውትድርና ከመጀመሩ ጋር ተያይዞ አፈሳው እየተከናወነ ሊሆን እንደሚችል ነው የሚገመተው። በአማራ ክልል በተለያዩ አካባቢዎች ዛሬም እንደ መሰንበቻው ውጊያው ተጠናክሮ ቀጥሏል። በተለይም በሸዋ ያለው ጎልቶ የሚጠቀስ ሆኗል። በአብይ አህመድ አገዛዝ በኩል እስከ መጪው ግንቦት ወር በፋኖ በኩል ያለውን ኃይል ለማዳከም የሚደረገው አዲስ ዘመቻ በዋናነት ሸዋ ላይ በተጠናከረ መልኩ እየተካሄደ ይገኛል። እነዚህን ጉዳዮች በማንሳት ከዘውትር ተሳታፊያችን ጋር መረጃ እንለዋወጣለን። በጣም ነው ማመሰግነው። እንግዲህ ከድሉ ዜናዎች እንጀምር። በርካታ ድሎች ተገኝተዋል። ሰሞኑን አገዛዙም የሚደብቀው አይደለም። ባለፈው በዘገባህ እንዳመለከትከውም መስመራዊ መኮንኖችን ጨምሮ 2 ጀነራል መኮንኖች ከፍተኛ ጉዳት የደረሰባቸው እንደሆነ ይታወቃል። አንደኛው ተገድለዋል፣ ሌላኛው ከፍተኛ የመቁሰል አደጋ ደርሶባቸው ለከፍተኛ ሕክምና በሄሊኮፕተር መወሰዳቸው ተዘግቧል። ዛሬ በሸዋ አካባቢ ያለው የተጠናከረ ውጊያ ምናልባትም አገዛዙ ለአንዴና ለመጨረሻ ጊዜ እድሉን ለመሞከር እንደሆነ ነው የሚገመተው። ምንድነው ያለው በዛ አካባቢ በዛ ቀጠና ያለውን አጠቃላይ ሁኔታ መረጃውን ብታካፍለን። ከሰሞኑ የብልጽግና ከፍተኛ ወታደራዊ አመራሮች ተሰብስበው በፋኖ ኃይሎች ተይዞ የነበረውን አካባቢ ለማስለቀቅ ሙከራ አድርገው በበርካታ ቦታዎች ላይ ተመተው እንደተመለሱ ይታወቃል። አሁን ደግሞ ምናልባት በጥናት ላይ የተመሰረተ ይሁን አይሁን ባይታወቅም የፋኖ ኃይሎች በዋናነት መሪዎቹ ጀነራል ተፈራ ማሞን፣ ምሬ ወዳጆን እንዲሁም መከታው ማሞ ይገኙበታል በተባሉ አካባቢዎች ላይ ከፍተኛ የሆነ ጦር በማዝመት መሪዎቹ በመግደል ወይም በመያዝ ወይም በማቁሰል ያው እንደሚባለው እረኛው ምታው መንጋው ይበተናል የሚል አይነት ያለው ዘመቻ ከፍተዋል። ነገር ግን በተለይ በሰሜን ሸዋና አጎራባች በሆኑ የወሎና የጎጃም ቀጠናዎች በርካታ ጦር በማዝመት የፋኖ ወታደራዊ አመራሮች ቁልፍ የሆኑ ወታደራዊ አመራሮችን ከቻሉ ለመያዝ ካልቻሉ ደግሞ ለመግደል ወታደራዊ ዘመቻ ጀምረዋል። በተለይ በዋናነት የአገዛዙ በርካታ ጦር ይፋት፣ መንስ፣ መራቤቴ፣ ወግዲ፣ ከለላ፣ ሸበል በረንታ እስከ ደጀን ድረስ የዘለቀ ባሶሊበን የጁቤ ድረስ የዘለቀ እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ አንደኛው ዞን ወደ ሌላኛው ዞን ተሻግሮ ገዛ እንዳይሰጥ ለማድረግ በሚመስል ሁኔታ እነዚህን የሰሜን ሸዋ አጎራባች የሆኑ የሸዋና የጎጃም ወረዳዎች ላይ ዘመቻ አድርጎ ስበርሳቸው እንዳይሰጣጡ ለማድረግ ሙከራ አድርጎ ነበረ። ነገር ግን ሊያስቆማቸው አልቻለም። የፋኖች በርካታ ኃይል ወደ ግንባር አስጠው በመልሶ ማጥቃትና በከበባ ከፍተኛ ጉዳት እያደረሱበት እንደሚገኝ ነው መረጃዎች እየጠቆሙ የሚገኙት። እንግዲህ የሄደር አገዛዝ ጦር ከመቶ ተጨማሪ ኃይል እያጓጓዘ መሆኑ ሲታወቅ የፋኖ ኃይል ደግሞ ከተለያየ ቦታ ኃይሎቻቸው ወደዚህ ከፍተኛ ውጊያ ወደ ተከሰተበት አካባቢ በማስጠጋትና በአንዳንድ ወታደራዊ ቀጠናዎችም ከበባና ቆረጣ በመፈጸም ጉዳት እያደረሱበት ነው የሚገኙት። ይህን ተከትሎ መሳይ እንግዲህ ከ3 ቀናት በፊት በወግዲ ወረዳ የፋኖ ኃይሎች አይቀጡ ቅጣት መጥተው በርካታ የአገዛዙን ጦር ወታደራዊ ጄኔራሎችን ጨምሮ ማቁሰል፣ መግደል፣ በርካታ ጦር ደግሞ መማረክ መቻላቸው ይታወቃል። እንግዲህ አሁን እንደተለመደው ከ35 በላይ ንጹሐንን በወግዲ ወረዳ ብቻ ጭካኔያዊ ተግባር ፈጽሞባቸዋል። 35 ንጹሐንን ገሏል። በሸዋም እንዲሁ እየተደገመ ነው። ምክንያቱም በሸዋም በወሎም በጎጃምም ዘመቻ ፈጽሞ ከፍተኛ ጉዳት ሲደርስበት በከተሞች ላይ በመግባት ሲቪሊያንን እየገደለ ነው። እንግዲህ በተለይ በወግዲ አካባቢ ከአንድ ቤተሰብ 5 ሰዎችን እንደገደለ መረጃዎች እያመላከቱ ነው የሚገኘው። ይሄ የመሸነፍ ምልክት እያሳየ እንደሆነ ነው መረዳት የሚቻለው። እንግዲህ አብይ ኮምቦልቻን በሚጎበኝበት በትናንትናውና በዛሬው ዕለት በወግዲ ወረዳ ከኮምቦልቻ ከተማ በቅርብ ርቀት የምትገኘው ኮምቦልቻ ከተማ ላይ ግን የፋኖ ኃይሎች ከፍተኛ ኪሳራ አድርሰውበት በሲቪሎች ላይ ግድያ እየፈጸመ እንደሚገኝ ነው መረጃዎች የሚያመላክቱት። እንግዲህ በዚህ በሰሜን ሸዋ አካባቢ አሁን በጠቀስኳቸው ወረዳዎች 22 ጊዜ በዛሬው ዕለት 22 ጊዜ የሄሊኮፕተር በረራ በማድረግ ኮማንዶዎችን እያመላለሰ ነው የሚገኘው። እንግዲህ የሪፐብሊካን ጋርድና የአየር ወለድና ኮማንዶ አባላት ወደ ጦር ግንባር በማሰለፍ ልክ አዲስ ኃይልና በጣም ታዋቂ እንደሆኑ አድርጎ ለማሳየት ሙከራ እያደረገ ነው። የፋኖ ኃይሎች ግን አንድም ኢንች ከቦታቸው አልተነቃነቁም። እንዲያውም ይባስ ብሎ በተለይ በይፋትና መንዝ መራቤቴ ቀጠናዎች ላይ በጣም አይቀጡ ቅጣት እየቀጡት እንደሆነ ነው መረጃዎች እያመላከቱ የሚገኙት። በተመሳሳይ ዜና መሳይ የመይሳው ካሳ ኮር በተለይ በምዕራብ ጎንደር በቋራ አካባቢ ከጥር 28 እስከ ዛሬ ድረስ በጎንደር ለ4 ተከታታይ ቀናት በቋራ አካባቢ ከፍተኛ ውጊያ እየተደረገ ነው። በተለይ
ቋራ አባድግሱ በሚባለው አካባቢ እንዲሁም ለቋራ ጎራባች የሆነ ወረዳ አለፋ ወረዳ ጋዝጌ የሚባለው በጣም ከፍተኛ የሆነ የፋኖ የሰራዊት ክምችት ያለበትን ቦታ ለመምታት እንዲሁም ከጎንደር ከተማ በጭልጋ አድርጎ ወደ መተማ ስንሄድ የምናገኛት የጀግኖች ሀገር አዳኝ ሀገር ጫቆ የተባለችው ነጋዴ ባህር ከተማ አቅራቢያ በጣም በርካታ ውጊያ ከተደረገ በኋላ በእነዚህ በሶስት ወረዳዎች ላይ በአራት ተከታታይ ቀናት በተደረገ ውጊያ ከ171 በላይ የአገዛዙን ጦር መደምሰሳቸውን የዛ አካባቢ የህዝብ ግንኙነት አስታውቋል። በተለይ በሌሊት በተፈጸመ ጥቃት ነው በርካታ ጉዳት የደረሰበት የአገዛዙ ጦር። የቋራው ትንቅንቅ አሁንም እንደቀጠለ ነው። እንግዲህ እነሱ ወደ ቋራ አካባቢ እንቅስቃሴ ሲያደርጉ የፋኖ ኃይሎች ደግሞ በዚህ በምንጃር በሸንኮራ እና በሞጆ አካባቢ አሁንም ከፍተኛ ሰራዊታቸውን አስጠግተው ወደ ጥቃት ለመሄድ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች እያመላክቱ የሚገኙት። እንግዲህ በጎጃም በእናርጅና እናውጋ ወረዳ አካባቢ በጣም ከፍተኛ የሆነ ሰራዊት ያሰለፈ ሲሆን እነዚህ በዋነኝነት ያደረገበት ዋነኛ ምክንያት በዛ አካባቢ የሚንቀሳቀሱ ፋኖች በተለይ በሸበል በረንታ በእናርጅና እናውጋ በደጀን አካባቢ አቆራርጠው አባይን ተሻግረው ለፋኖ ኃይሎች ገዛ ይሰጣሉ የሚል እና የማደናገሪያ ውጊያ ለመክፈት አስቦ የነበረ ቢሆንም 2 ሰዓት ባልሞላ ጊዜ ውስጥ ያንን አካባቢ በማጽዳት አሁንም ከፋኖ ኃይሎች ጋር ተቀላቅለው ከፍተኛ የሆነ ድል እያስመዘገቡ እንደሆነ ነው መረጃዎች የሚያመላክቱት። የሰሜን ሸዋው ከፍተኛ የሆነ ውጊያ ግን በተለይ በምንጃር በረህት ወረዳ እና ሀገረ ማርያም፣ በመራቤቴ ሬማ ቀጠና፣ መንዝና ባሽ ቀጠና፣ ይፋት ኤፍራታና ግድም ስምሪት የወጣው የአገዛዝ ጦር ከፍተኛ የሆነ ጉዳት እንደደረሰበት ነው የአካባቢ ምንጮቻችን እየነገሩ የሚገኙት። ከዚህ በፊትም እንደዚህ አይነት ውጊያ ያደረገ በተከታታይ በተለይ በዋናነት በሰሜን ሸዋ የፋኖ ኃይሎች አንድ ሆነው በአጭር ጊዜ ውስጥ ወደ አዲስ አበባ ለመምጣት ስትራቴጂክ ቦታ በመሆኑ 5ቱን የአየር ወለድ ክፍለ ጦሮች በዛ አካባቢ በማሰለፍ ለመግታት ከፍተኛ ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ቦታቸውን እስካሁን ድረስ እንደያዙና በአንዳንድ ቦታ ላይም የመልሶ ማጥቃት በማድረግ ከፍተኛ ድል እየተጎናጸፉ እንደሚገኙ ነው መረጃዎች የሚያመላክቱት። እንግዲህ ብር አዳማ ከምትባለው እንዲሁ የቋሪት ወረዳ በገበዘ ማርያም አቅራቢያ የምትገኝ ቋሪት ወረዳ በርካታ የአገዛዙ ጦር ምሽግ አድርጎ ወደ ሰከላ፣ ወደ አዴት፣ ወደ ደጋዳሞት፣ ወደ ቋሪት እና ወደ ጃቢ ጠናን አካባቢ አማካኝ የሆነች ቦታ ነች። በዚች ብር አዳማ በተባለች ከተማ ላይ የፋኖ ኃይሎች በአራት አቅጣጫ በከተማው የሚገኘውን የአገዛዙ ጦር በመምታት ወደ ገበዘ ማርያም ከተማ እንዲሸሽ አድርገውታል። በተለይ ይሄ በዋናኝነት የተፈጸመው ደግሞ እነሱ ብር አዳማ ላይ ምሽግ ሰርተው እነዚህ አራት ወረዳዎች እንዳይገናኙ ለማድረግ ሙከራ ያደረጉ ቢሆንም የፋኖ ኃይሎች የሚኒሻ ኃላፊው ወደ ከተማው ገበዘ ማርያም በመግባት ዋና አስገዳይ ጦር መሪ የነበረውን የዛን አካባቢ የሚኒሻ ኃላፊ 50 አለቃ ነው። ይሄንን በከተማ ኦፕሬሽን ስለመቱት እና ከፍተኛ ሽብር በመፈጠሩና አጃቢዎቹን ጨምሮ በርካታ በከተማ ላይ የነበሩ የሚኒሻ አባላት ከነ አዛዦቻቸው በመደምሰሳቸው ብር አዳማ ላይ የነበረው ሽብር ላይ ሲሆን በአራት አቅጣጫ ከበባ በመፈጸም ድንገተኛ ጥቃት በማድረስ ድል መጎናጸፋቸውና ብር አዳማ አሁን በፋኖ ቁጥጥር ስር መግባቷን ነው እየተመላከተ የሚገኘው። መሳይ እንግዲህ ይሄ የሚያሳየው መሳይ ስልክ በመጥለፍ በፖለቲካዊ ሁኔታም ጠዋትና ማታ በፌስቡክና በትዊተር እንዲሁም በዩቲዩብ መገናኛ ብዙሃንን በመጠቀም የውሸት ዜና ፋኖ ጠፍቷል፣ ደክሟል፣ ከእንግዲህ በኋላ አቅም የለውም ለማለት ከፍተኛ ጥረት አድርጎ ነበረ። በዛ በፊትም ደግሞ የስልክ ጠለፋ በማድረግ እርስ በርሳቸው እየተጋጩ ነው፣ እየተመታቱ ነው፣ እየተገዳደሉ ነው በማለት የስልክ ጠለፋን እና የውሸት ዜናዎችን በማሰራጨት ፋኖን ለማድከም ጥረት አድርጎ ነበረ። እንግዲህ ደግሞ አሁን ምናልባት ከወር በፊት ደግሞ የደከሙ ከትግሉ ለመሸሽ የፈለጉ ሰዎችን በገንዘብ በመደለል ወደ ከተማ እንዲመጡ በማድረግ እነዚህን ሰዎች ከፍተኛ ገንዘብ መድቦ እና ጥቅም በመስጠትና በመደለል ወደ ከተማ አስገብቶ እነዛን መስክ ላይ ያሉ የፋኖ ጠንካራ ታጋዮችን ለመሳብ ከፍተኛ ጥረት አድርጎ ያልተሳካለት የአገዛዝ ጦር አሁን ደግሞ ሰርጎ ገቦችን ተጠቅሞ የፋኖ አመራሮችን ለመንታት በጣም ከፍተኛ የሆነ የድሮን አሰሳ፣ የሄሊኮፕተር አሰሳ በአንዳንድ ቦታ ላይም የሚግ አሰሳ እየተደረገ እንደሆነ ነው መረጃዎች የሚያመላክቱት። ነገር ግን የፋኖ ኃይሎች አሁንም በዚህ ከፍተኛ መልሶ ማጥቃት እያደረጉ እንደሆነ ነው። በተለይ በአማራ ክልል ለ11ኛ ጊዜ ዘመቻ ማወጁንና ሁሉም መንገዶችን ተጠቅሞ የፋኖ ኃይሎችን ወደ አዲስ አበባ የሚያደርጉትን ጉዞ ለማስቆም በርካታ እንቅስቃሴ እያደረገ እንደሚገኝ ነው መረጃዎች የሚያመላክቱት። መሳይ
እንግዲህ በሰሜን ሸዋ ብቻ ሳይሆን በሌሎችም የአማራ ክልል አካባቢዎች የኢንተርኔትና የስልክ አገልግሎት መቋረጡ የተሰማ ነው። በስልክና ኢንተርኔት በዋናነት የተቋረጠባቸው አካባቢዎች ሰሜን ሸዋ በርካታ ወረዳዎች ነው። በወሎ በምዕራብ ወሎ ዞን እንደዚሁ የተለያዩ ወረዳዎችና ከተሞች፣ በምስራቅ ጎጃም ዞንም በርካታ አካባቢዎች ላይ ስልክና ኢንተርኔት መቋረጡ ነው የተሰማው። እስከ ግንቦት ድረስ አጠናቅቃለሁ ያለውን ዘመቻ ለማከናወን እንደሆነም ነው የሚገመተው። ግን እንደው በአጠቃላይ ምን ያገኘው ውጤት አለ? እስካሁን ፋኖች ከይዞታቸው የተነሱበት ወይም ደግሞ ያፈገፈጉበት ሁኔታ የለም። ከዛ በተቃራኒው ግን በርካታ ኪሳራ እየደረሰበት ያለው አገዛዙ ነው። ምን ውጤት ተገኘ? እንደ ከዚህ በፊቶቹ በኪሳራ የሚጠናቀቅ እንደሚሆን አያያዙ ወይም ደግሞ እየታየ ያለው አጠቃላይ ሂደቱ የሚያመላክት ነው። እንደው በእነሱ በኩልስ የተገለጸ ነገር አለ? እንዲህ አይነት ድሎች ተገኝተዋል ብለው የሚናገሩት ነገር አለ? መሳይ የተለመደ ነገር ነው እየተፈጸመ እኮ ያለው። በአማራ ክልል ለ11ኛ ጊዜ እኮ ዘመቻ ጀመረ። ነገር ግን የፋኖ ኃይሎችን በቃ ሊገፋቸው አልቻለም። እንዲያውም በትላልቅ የወታደራዊ ምሽጎች ላይ ጥቃት እየፈጸሙ ጀነራል እስከ መግደል እና ጀነራል እስከ ማቁሰል፣ ኮሎኔሎችን እስከ መማረክ ደረጃ እኮ ደረሱ። ከዚህ በላይ እንግዲህ ትልቅ ድል የታለ? ምናልባትም እነሱ የመሰላቸው አማራ ክልልን ካጸዱ በኋላ የፋኖ ኃይሎች የአማራ ክልልን ምስለኔ አስተዳደር መጥተው አማራ ክልልን ከተቆጣጠሩ በኋላ ጉዟቸው ወደ አዲስ አበባ ያደርጋሉ የሚል ግምት ነበረው። እሱ ግምት አሁን የተሳሳተ ግምት እንደሆነ ገብቶታል። ምናልባትም ለአዲስ አበባ ቅርብ የሆነ የሰሜን ሸዋ ስትራቴጂውና ወታደራዊ ጠቀሜታቸው ከፍተኛ የሆኑ ቦታዎች ላይ በፋኖ ቁጥጥር ስር በመግባቱ ይህንን አካባቢ ከፋኖ ኃይሎች ለማጽዳትና ወደ አዲስ አበባ የሚያደርጉትን ጉዞ ለማደናቀፍ ነው። አሁን በሰሜን ሸዋና ምናልባትም በምስራቅ ጎጃም በሸበል በረንታ እና በወሎ ደግሞ በወግዲ ወረዳ አጎራባች ወረዳዎች ላይ ትብብር አድርገው ወደ ጠቅልለው ወደ ሰሜን ሸዋ ከመጡ በኋላ በተለያየ አቅጣጫ ልክ ኢህአዴግ 83 ዓመተ ምህረት ወደ አዲስ አበባ ሲገባ የተጠቀመውን መንገድ ይጠቀማሉ በማለት ከፍተኛ ሽብር ውስጥ ነው እየደረሰበት ያለው። ይሄ ሽብር የወለደው አጠቃላይ እንቅስቃሴ ነው ማለት ይቻላል። በዘመቻ ግን ያገኙት ድል የለም። ምናልባትም በውጊያ ድንጋይ አይደለም የሚወራወሩት፣ ጥይት ነው፣ አረር ነው የሚወራወሩት። የፋኖ ኃይሎች መስዋዕትነት ሊከፍሉ ይችላሉ። ነገር ግን ትግሉን ወደኋላ ፈቅ ማድረግ ወደማይቻልበት ደረጃ እንደደረሰ ነው ከመንግስት ድንጋጤ እየተገነዘብን ያለ ነው።